አረቢያ ናት ያለችው። ሁለት ልጅ ይዞ እያሳደገ ማለት ነው። ታውቂያለሽ? አግብቶባታን በላይዋ ላይ። እሷ ግን አልሰማችም። እሷ እየሸቀለች እየላከች ነው ብር። ሁለት ልጆች ለሱ ሰጥተዋል። በሰራተኛ እያሳደገ ነው በሷ ቤት ልጆቿን። ተመልሰሽ ኢትዮጵያ ስትመጪ ጆሮሽን ስትሽ ኢትዮጵያ ኑሮ ተመልሰሽ አረብ ሀገር ትሄጃለሽ። ስትንዘላዘይ ትኖሪያለሽ እድሜ ልክሽን። ወይ ሳወልጂ ወይ ሀትደርሳኩኝ ወይ ሀልጆች ሳኮኝ ወይ ሀይሆድ ሳኮኝ ወይ ደህና ኑሮ ሳትኖሪ እድሜሽን ትጨርሻለሽ። በኋላ ላይ ወደዛ ወደዛ ስትበት ነው። ሰላም እንዴት ናችሁ? ውድ ጓደኞቼ ሰላም ናችሁ? እኔ በጣም ሰላም ነኝ። አንድ ወደ እናንተ ተጠየቁት ጥያቄ አለና እሱ ጥያቄ ለመመለስ ነው የመጣሁት። ብዙ ጊዜ ያው እንግዲህ ኤርፎን ስትጠቀም ድምጽሽ እየተነፋነፈ ነው ስለሚሉ ዛሬ ድምጼን ጎላ አድርጌ ዝም ብዬ ላውራችሁ። አረብ ሀገር ወደ ኢትዮጵያ ስትመጡ ይሄንን አድርጉ፣ ይሄንን አታድርጉ፣ ይሄን ገንዘብ ያዙ፣ ይሄን አትያዙ ማለት ክፉ ነው እንዴ ጓደኞቼ? ማለት ለራስሽ አትኖሪም እንዴ? ከአረብ ሀገር ሴት አትወርጂም እንዴ? ኤክስኪውዝ ሚ ከአረብ ሀገር ሴት አልወርድም። ምክንያቱም የአረብ ሀገርን ሴት እያታለለ የሚበላ ወንድ ስለማይ አረብ ሀገር ላይ ሚስቱን ልኮ ልንገረሽ፣ አረብ ሀገር ላይ ሚስቱን ልኮ በዚህ ሲጀናጀን ሲያልፍ አየዋለሁ። ኢትዮጵያ ውስጥ ሆኜ ስላለሁ ስለማይ የማየውን ከመናገር ወደ ኋላ አልልም፣ አንገቴን እሰጣለሁ። ታስታውሻለሽ ከ8 ወር በፊት የሰራሁትን ቪዲዮ? አረብ ሀገር ናት እህቲቱ ያለችው ቤት ሰርታለች። የሰራችውን ቤት እኮ አስጨርሼልሻለሁ እያላት የገዛ ወንድሟ ቤቱን ቪዲዮ ቀርጸሽ ላኪልኝ ብላኝ ስሄድ እኮ እኔም በፖሊስ አስይዝሻለሁ ከዚህ ቤት ከገባሽ እኮ ያለኝ ሰው ነኝ። ለምንድን ነው ልጅቷ ቤቴን አሳየኝ ብላኛለች። ቤቷን ሊላት ይሄ እንግዲህ የእናቷ ልጅ ወንድሟ ማለት ነው። ባልሽን ይቅርና የእናቷ ልጅ ወንድሟ ከዚሁ እኛ እዚሁ አይሰማ ውስጥ ቤቴን ቀርጸሽ ላኪልኝ፣ እስኪ ቤቴን ቀርጸህ ላክልኝ ስል ብዬ ስለው እየቀረጸ እየላከልኝ አይደለም። ነገር ግን እስኪ ሂጂና አንቺ ቤቴን ቀርጸሽ ላኪልኝ፣ ለኢንተርኔት የምትሞየውን እከፍላለሁ፣ በቃ መከፈለውን እከፍልሻለሁ አለችኝ። እኔ አልፈልግም፣ እኔ ቪዲዮ ላይክ ሰብስክራይብ አድርጉልኝ እንጂ ክፍያ አልፈልግም። ከታዛዥ ነኝ፣ ሂጄ ቪዲዮሽን ቀርጬ እልካለሁ። ለኔም ስራዬ ነው፣ ላንቺም ደግሞ ቤትሽን ታያለሽ ብዬ ሲሄድ እኮ ነው የበግ ማሰሪያ አድርጎት ነጋዴ ነው ደጃፉ ላይ በጎቹን አስሮ ልግባ ስለው እኮ አትገቢም አንቺ ማለሽ ምን ስለሆንሽ ነው ያለኝ። ቤቱን እኮ ሳይው ፍርስርስርስርስርስ ያለ ነው። ልጅ አርጌልሻለሁ፣ ጅብሰም ተደርጎልሻል፣ ሶፋ ተገዝቶልሻል፣ ይሄ ይቀርሻል። ሶፋ አይጓሽን፣ ሶፋው ተገዝቷል። ከክቡ ቤት ገብቶ ሶፋው አንድ ላይ ተደርጎ ታሽጎ ተቀምጧል። ቤቱ ከወደ ውጭ ፍርስርስርስርስ ያለ ነው። የበግ ማሰሪያ ነው የሆነው። እንኳን ጅብሰም እንኳን ሊደረግ ጭቃ ቤት ነው ሊሽ ሆነው ጭቃ ቤት ሊሽ ሆነው ጅብሰም አልተደረገም። ኮርኒስ ማረጊያ ብር ላኪ እየተባለች ነው 180 ሺህ ብር የፕላስቲክ ኮርኒስ ዲኮሬሽን ያለው ላደርግልሽ ነው እያላት ዘበናይ ቃጤ። እሷ ደግሞ አታውቅም እያረገልኝ ነው እያለ ብሯን እየላከች እሱ አሸሸገዳይ ሲል እየከረመ እንደዛ እየተደረጉ እያሉ የአረብ ሀገር እህቶችን እያየሁ እንዴት ነው ዝም የምለው? ኮሜንት ላይ አንዷን ትናንትና በሰራው ቪዲዮ ላይ አይታችሁ ከሆነ አረብ ሀገር እያልሽ የምትሰሪው ሌላ ቪዲዮ የለሽም እንዴ? እኔ ቪዲዮ ኢንተርኔት የሞላሁት የኔ ሸጋ እኔ ለአረብ ሀገር እህቶች ጋር ላወራበት ነው። የአረብ ሀገር እህቶች ልረዳበት ነው እኔ ኢንተርኔት የሞላሁት። አረብ ሀገር ካሉ እህቶች ጋር ኮሚኒኬት ላደርግ ነው። ተግባባን? የፈለገ ይስማ ያልፈለገ አይስማ። የሚሰሙትም የእነሱን ቦታ ገዛላቸዋለሁ። ከቤተሰቦቻቸው ጋር ያለው ነገር ኮሚኒኬት አድርጌ ግዙላቸው። ይሄ ያስፈልጋቸው እኔ ያስፈልጋቸውም እያደረኩ አደርጋለሁ። ትዕዛዜን እሰራለሁ። እኔ የምጠቀማለሁ፣ እነሱም ይጠቀማሉ። ተግባባን? እኔ እኮ የሚከፍለኝ ዩቲዩብ ነው እንጂ እኮ እናንተ አይደላችሁ የምትከፍሉኝ ነው። ማንም ሰው በእጃችሁ በቁጥር ይከፍለኛል። ኦፍ ኮርስ አዎ ይከፍለኛል። ለምንድን ነው እንደዚህ ሌላ ነገር የምንነጋገረው? አቡኩሽ ናኩሽ። እኔ ከኛ ተማሩ፣ ጥሩ ነገር አድርጉ፣ ብራችሁን ለወንድ አታብሉ። እናት አባትም ቢሆን ዛሬ እየታመነ አይደለም፣ እህት ወንድምም እየታመነ አይደለም። ባልዮ እኮ ነው ሚስቱ ልኮ የኔ ሸጋ አሸሸገዳ የሚለው በዚህ አንቺ ታያት እሷ እየሸቀለኝ ነው የሚለው ልጅ ሁለት ልጅ አስጥላው ጥላለት ሂዳ ማለት ነው። በሰራተኛ እያሳደገ እሷ ሳውዲ አረቢያ ናት ያለችው። ሁለት ልጅ ይዞ እያሳደገ ማለት ነው። ታውቂያለሽ? አግብቶባታን በላይዋ ላይ። እሷ ግን አልሰማችም። እሷ እየሸቀለች እየላከች ነው ብር። ሁለት ልጆች ለሱ ሰጥተዋል። በሰራተኛ እያሳደገ ነው በሷ ቤት ልጆቿን። ባሏ ግን ባላግብቷል። ይሄን አታውቁም? እንደዚህ አይነት እውነታው ለእናንተ ስንነግራችሁ ለምንድን ነው የሚከነክናችሁ? የሚያዳምጡ ልጆች አሉ፣ የሚለወጡ ልጆች አሉ፣ ብዙ የተለወጡ ልጆች አሉ።
ብዙ ልባቸው ስብር ብሎ በቃ ከዚህ በኋላ በቀኝ የቤተሰብ ጉዳይ፣ ከዚህ በኋላ በቀኝ የባል ጉዳይ፣ ከዚህ በኋላ በቀኝ የፍቅረኛ ጉዳይ ብለው እኮ ራሳቸውን ችለው ወደ ራሳቸው ተመልሰው አግለው እኮ ከዚህ በኋላ አዲስ ሰው ነኝ ብለው እኮ የተለወጡ እኔ በእኔ ቪዲዮ ራሱ ብዙ ልጆች እኮ አሉ። ዛሬ አንቺ ዝም ብለሽ ሰው ቀልቢ አንቺ ቀልቢ ማንንም ወንድ ቀልበሽ በኋላ ኢትዮጵያ ላይ ስትመጪ ትጨልልያለሽ። የዛኔ መሰረት ይብኮ እንደዛ ስትል ነበር ትያለሽ። እኔ እውነታውን ነው የምነግርሽ፣ ያየሁትን የምሰማውን የማየውን እየሆነ ያለውን እየደረሰ ያለውን። እግዚአብሔር ይመስገን ደህና ቤተሰብ ስላለን እኛ ደህና ቦታ ላይ ነን ያለነው አይደለ? ግን እንደኛ ያልሆኑ ቤተሰብ አሉ፣ እየበሉባቸው ያሉ አሉ፣ አርገንላቸዋን እያሉ ያልተደረገላቸው አሉ። ባላቸው እየሰራው ነው እያለ የማይሰራ አለ። ጀግና ባል እኮ አለ ሚስቱን በ2 ዓመት በ3 ዓመት ቤቱን ሰርቶ ጨርሶ ሚስቴ ነይ የሚል ይሄን ታውቃላችሁ። 12 13 ዓመት እኮ እየሰራን እናትና አባቶቻችን አይዟችሁ በርቱ ጥሩ ነው ስሩ ትንሽ ቆዩ ጦርነት ነው የሚሉ ቤተሰቦች እኮ አሉን። 2 ዓመት ሰርተን እኮ ነው ቶለራ ነይ ልጄ በቃ ሸሪያ ያገኘሁትን እበላለሁ ነይ ቶሎ የምትል እኮ አለኝ። አንዷም እንዴት ታውቃላችሁ 2 ልጅ ወልዳለች። ወደ አረብ ሀገር መሄድ ፈለገች። ከአረብ ሀገር መጣታ 2 ልጅ ወልዳለች እና ወደ አረብ ሀገር ተመልሳ መሄድ ፈለገች። እናቴ ልጆችን ያዥልኝ ወደ አረብ ሀገር ልሂድ ስትላ ምንድን ነው ያለቻት? ልጅ ያለኝን እሰጥሻለሁ ቢተርፈኝ ባጣ እንኳን የማርሳቸውን በሮች ሽጬ ልጆችሽን ታሳድጊያለሽ እንጂ አይቻልም አረብ ሀገር አከጅም ብላ መከላከል ጀግና እናት ምኳለች። በዛው ልክም ደግሞ አይዞሽ በርቺ ኧረ ትንሽ ስሪ ጦርነት ነው አሁን ላባሽ ልትሰሪ ነው የምትመጪው ደህና ወጥተሽ የርሽውን የሚሉ እናትና አባት አሉ። ይሄ ሲነግሯችሁ ለምንድን ነው የሚከናከኗቸው? አረብ ሀገር ላሉ ሴቶች አሸቂ ሌላ ስራ የለሽም እንዴ? እኔ ሌላ ስራ የለኝም የኔ ሸጋ። እኔ አሁንም አረብ ሀገር እህቶች ጋር ነው የምወያይበት፣ አረብ ሀገር ያሉ እህቶች ጋር ነው የምጠያየቅበት፣ የሆዳችንን የምናወራበት። እስኪ ኢሞ ላይ ገብታችሁ ነገሩ ኢሞ ፕራይቬሲ ስለሆነ አታዩም። ኢሞ ላይ እኮ ነው የተደውሎልኝ እኮ የማልሰማው ጉድ የለም እኮ። እኔ እኮ የምሰማውን ሁሉ ነው ወደ እናንተ የማወራው። እናቴ እንደዚህ አለችኝ፣ ወላጅ እናቴ፣ አባቴ እንደዚህ ባርጎ በደለኝ፣ ወንድሞቼ እንደዚህ አድርገው በደሉኝ፣ ባሌ አብሬ የሰራሁትን ቤት እንደገና ሽጠነ ሌላ ያንን አብሬ የሰራሁትን ቤት ተጣልተነ ተሸጠ ሌላ ሚስት አገባ፣ እንደገና እሱም ድርሻን ወሰደ፣ እኔም ድርሻዬን ወስጄ አሁን ሌላ ቤት ሰርቼ የራሴን ህይወት ልኖር ጀምሬያለሁ። የአረብ ሀገር ህይወት እንደዚህ ነው። ለምን አንተዋወቅም? ለምን አንግባባም? ለምን አክሴፕት ተደራርገን አንኖርም? ሁሌ ወንድ እያበላሽ ኖር እያንዳንድሽ እየሸቀሽ ወንድሽና ሸለሌ አሸሸ ገዳይ ስትይ ትኖራለሽ። ተመልሰሽ ኢትዮጵያ ስትመጪ ጆሮሽን ስትይ ኢትዮጵያ ኖሮ ተመልሰሽ አረብ ሀገር ትሄጃለሽ። ስትንዘላዘይ ትኖሪያለሽ እድሜ ልክሽን። ወይ ሳወልጂ ወይ ሀትደርሳኩኝ ወይ ሀልጆች ሳኮኝ ወይ ሀይሆድ ሳኮኝ ወይ ደህና ኑሮ ሳትኖሪ እድሜሽን ትጨርሻለሽ። በኋላ ላይ ረዲዛ ወደዛ ስትበት ትኖሪያለሽ። ይሄን ነው ላንቺ እየነገርኩሽ ያለው። ይሄ እንዳይደርስብሽ ነው አሁን እየመከርኳችሁ ያለው። ሲመክሯችሁ ደግሞ እሷም ብሎ መካሪ አንቺ የራስሽን ኑሮ አትኖሪ። ምን እኮ የራሴን ኑሮ እየኖርኩ ነው። እኔ ሸጋ እየኖርኩ በቤቴ እየደከም በቤቴ ያለው ባለኝ እንደ ቤት ጎረቤት ሳይሆን እንደ ቤቴ እየኖርኩ ነው የምኖረው። እንደዛ ነው አንቺን የምነግርሽ። እንደ ቤቴ እየኖርኩኝ እንደ ጎረቤቴ ሳላይ ነው ይሄንን አድርጎ ይሄንን ግዙ ይሄንን አድርጎ እያልኩ የምነግራችሁ። ከኔ የጎደለኝ እናንተ እንድትማሩበት እኮ ነው። እኔ ለእናንተ አስሬ የምለፈልፈው እናንተ አንቺ እንደዚህ እያልሽ አንቺ እንደዚህ እያልሽ ኮሜንት ላይ ምን እንደተባልኩ ታውቃላችሁ? አረብ ሀገር 4 ዓመት ሰርቻለሁ አለች። 4 ዓመት ሰርቼ ወደ ኢትዮጵያ ልገባ 1 ወር ይቀረኛል። እኔ ቤት መቀየር ነው የምፈልገው። ምንም ገንዘብ የለኝም። ምን ትመክሪኛለሽ አለ። አሁን ለዚች ልጅ እስኪ ምንድነው የምትመክሯት? ምንድነው የምንመክራት? እኔ አረብ ሀገር 4 ዓመት ሙሉ ስትበዘበዝ ከርማ ምንም ሳትይዥ ነው የተወጣላት ወደ ኢትዮጵያ። ቢያንስ ጥርሷን ነክሳ ቢሆን ቤት ቀይራ 2 ዓመት ቢሆን ሰርታ የ2 ዓመት ደሞዟን ይዛ እንድትመጣ ነው የምመክራት። አውቃለሁ የአረብ ቤት ከባድ ነው። መከራዬን አይቼበታለሁ፣ ደክሜበታለሁ። 12 ዓመት ሙሉ ሰርቼበታለሁ። በዛ ህይወት ደክመሽ ይሄን ያህል ዓመት ኑሩ ብዬ ስላትኝ እያመመኝ ነው ውስጤን የምነግራት። ነገር ግን ደግሞ ኢትዮጵያ ስትመጣ የባሰ ስለምትጎዳ ይሄ ችግር እንዳይደርስባት ደግሞ ነይ ቶሎ አላላትም። ምክንያቱም አሁን ከአረብ ሀገር ወደ ኢትዮጵያ ለመውጣት ደግሞ በጣም ችግር ስለሆነ በእርግጥ ቋንቋ ስለሚያቀሰው ብዙም ችግር ላይኖርበት ይችላል። ግን እንደ እድል ነው አረብ ሀገር እንደ እድል ነው። አንዴ የወጣችበትን ቻንሷን ተጠቅማ አንድ ሴት ወደ ኢትዮጵያ ተመልሳ እንድትመጣ ነው ማደርጋት። ስለዚህ አሁንም ቢሆን ወደፊትም ቢሆን እኔ የአረብ ሀገር ሴቶች ብዙ ሴቶች እህቶች ተለውጠዋል። በቪዲዮ አም ፕራውድ በዚህ
ብዙ ሴቶች እህቶቼ ቦታ ግዙ፣ ቤት ስሩ፣ እንደዚህ አድርጎ ባካቸው። መስዬ ቴንኪው በጣም ነው የማመሰግነው። አንቺ እኮ አይቼ ጎዶሎሽን ይሄን የሞላው አንቺ እኮ አይቼ ይሄን አደርግልሻለሁ። እንደውም እኔ በቀደም ቪዲዮ ልብስ ሳጥን ምናምን ሲያዩ ወይ እኔ ይሄን ያህል ብር እችልሻለሁ እስኪ ይሄንን አድርጊ በውስጥ መስመር እየደወሉ ካደረጉልኝ ቁጥር ነው። እኔ አረብ ሀገር ያሉ እህቶችን የ5 ሳንቲም እንዲረዱኝ አልፈልግም፣ ህይወቱን ስለማውቀው ገብቷቸዋል። እኔ በጀን ባጥን ምንም በጣም ደስተኛ ሆኜ ነው የምኖረው። ሰላም እንቅልፍ ህሊና የረፍት አግኝቶ ነው የምኖረው። እነሱ ግን እንቅልፍ እየናፈቃቸው እየሰሩ ማንም ሰው እንደዚህ እንዲያደርግ ስለማልፈልግ ያቺ ሴት ግን የራሱ የሆነ ነገር አድርገ ወደ ሀገሯ እንዲገባ ስለምፈልግ አሁንም ወደፊትም ከአረብ ሀገር ሴት ወደ ኋላ አምልበት ምክንያት የለኝም። ተግባባን? ለወንድ አትስጡ፣ ገንዘባችሁን ያዙ። እወድሻለሁ የሚልሽ ሰው ሁሉ ማለት ነው ከእናትሽ በዚች ምድር ላይ ከእናት በላይ ማንም የሚወደን የለማ። እናትን ፊቱን ታዞራለች። ይሄ ከሌለ እናትን ፊት ታዞራለች። መላው ከሌለ ሁሉም በገንዘብ ሆኗል። ዛሬ በገንዘብ ሁሉም ሰው ፊቱን ያዞሩባቸዋል። የዛኔ አይ መሲ እንደዚህ ስትል ነበር ትላላችሁ። እወዳችኋለሁ። ባይ ባይ።